እንደፈለጉ ያገባሉ፣ እንደፈለጉ ይፋታሉ፣ እንደፈለጉ ይኖራሉ። ሳያገቡም ሲጋቡም አንድ ሴት ለብዙ ወንዶች፣ አንድ ወንድ ለብዙ ሴቶች ሆኖ ይኖራሉ። ልጅ አስተዳደጋቸውን አትቆጣጠራቸውም፣ አትከታተላቸውም። ገንዘባቸውን ብቻ የምትቀበል ቤተክርስቲያን ትሆናለች ማለት ነው። እንግዲህ ፋሲካን የሚያከብሩት እኮ በትልልቅ ሆቴሎች በሚዘጋጅ ድግስ ውስጥ ሆኖ ከፍቅረኞቻቸው ከሚስቶቻቸው ጋር ሆነው እየጨፈሩ ክርስቶስ የተነሳው እንድትጨፍር ነው። ክርስቶስ ሞትን ድል ነስቶ ተነሳ ተብሎ እዚህ እየተዘመረ እዛ መጨፈር እሱ የክርስቶስን ብርሃን ያሳየናል። የሉተር ትምህርት ተወግዞ ተለየ ተብሎ የሚነገርለት በዚያ ዘመን ነው ማለት ነው። ሀብታቸው ንብረታቸው በሚወሰድባቸው ምዕመናን ምክንያት ልቡ ያልቆሰለ ማንም የለም። ነፍሱ ያላዘነችበት ማን አለ? በእውነት ነፍሱ ያላዘነችበት ማንም የለም። ከብፁዓን አባቶች ጀምሮ ቅዱስ ሲኖዶስ፣ ሌሎችን በእውነቱ የማይታመም ሰው የለም። ደማቸው ሲፈስ እንባችን ፈሷል። በያለንበት ቦታ ሆነን ማለት ነው። ለሰይጣን ምቹ ሁኔታዎችን በመፍጠር ረገድ እንደ ካቶሊክ ቤተክርስቲያን አስተዋጽኦ አበረከተ አለ ብዬ አላስብም። ለአንድ ዓመት እኮ ኢየሩሳሌም ብቻዋን የሞቀችው ፀሐይ ቅዱስ ወንጌል ነው። የምዕመናንን ስባቸውን እንበላለን፣ ስጋቸውን እንበላለን፣ መረቃቸውን እንጠጣለን፣ ሌላውንም ነገር እናደርጋለን። ሲወፍሩ ደስ ይለናል። በዚህ ብቻ እንጽናናለን። ጌታን አሳልፋ እንደሰጠች ሐዋርያትንም አሳልፋ ሰጠች። መግደልን ራሷ ጀመረችው፣ ለአሕዛብም አስቀጠለችው። ቃና ዘገሊላ ብሄድ ሰርግ ለመብላት ይመስላችኋል? በቃና ዘገሊላ የጎደለውን ባዶ ጋኖችን በወይን ለመሙላት ያውም በሚጣፍጥ የወይን ጠጅ ለመሙላት አሁን በጣም ዲኮር ተደርጎ የሚዘጋጁ መድረኮች በጠቅላላ ገንዘብ ለመሰብሰብ የኦንላይን መርሃ ግብሮችን በጠቅላላ ብታዩቸው እኮ በጠቅላላ ማለት ይከብደኛል፣ ግን የኦንላይን መርሃ ግብሮች የገቢ ማሰባሰቢያዎች ናቸው የሚበዙት። ለፕሮቴስታንት እንዴት ምቹ ሁኔታ እንፈጥራለን? ለቤተክርስቲያን ተቃዋሚዎች እንዴት ምቹ ሁኔታ እንፈጥራለን? ምቹ ሆነን እኮ ነው የተገኘ ነው። እኛ የሰማዕታትን በዓል እንኳን ስናከብር በፈንጠዝያ አይደል እንደምናከብረው፣ በመብላት በመጠጣት በጾም ወቅት ሳይቀር ማለት ነው። በታላቅ ደስታ ውስጥ ሆነን ነው የምናከብረው። ሌሎችንም በዓላት መንፈሳዊ በዓላት ስናከብር ኮንሰርት አዘጋጅቶ ነው የሚያከብረው። ምዕመናን እናንተም ቢሆን ለመማር ለማስተማር ከሚሰበሰቡት ጋራም አብራችሁ መሰብሰብ ልመዱ። ሰላም የተወለደው ኢየሩሳሌም ነው። ግን ኢየሩሳሌም ሰላምን ያልተቀበሉ ህዝቦች የሚኖሩባት ናት። ኢትዮጵያዊ የሆነ ሁሉ ቤተክርስቲያን ነው የሚያድር፣ ኢትዮጵያዊ የሆነ ሁሉ ክርስቲያን ነው ኦርቶዶክስ ነው ብላ ነው የምታስቡ ማለት ነው። አዎ በተለያዩ ትልልቅ በምንላቸው ሰዎችም ቀኖናው ሲጣስ ልናይ እንችላለን። ግን ስለ ጣሶት ብትጥሰው ነገ ቤተክርስቲያኒቱን ታስደፍራታለህ። ቤት ተከራይታችሁ እንደምታኖሯቸው ሰዎች አድርጋችሁ አታስቡት። ታቦቱን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በአብ በወልድ በመንፈስ ቅዱስ ስም የተጠመቃችሁ በእግዚአብሔር ቤት ያገኘናችሁ ዕፀ መስቀሉን የተመረኮዛችሁ ማምላክ ወላዲተ አምላክ ቅድስት ድንግል ማርያም ትምክህት የሆነቻችሁ ውድ ክርስቲያኖች በያላችሁበት እግዚአብሔር ሰላም ይድረሳችሁ። እንደምንሰነበታችሁ ልዑለ ባሕርይ አምላካችን እግዚአብሔር ያለፈውን ጊዜ ስለባረከልን በዚህም ሰዓት ደግሞ ቃሉን ለመስማት ስለሰበሰበንና ስለፈቀደልን ለአምላካችን ለልዑል እግዚአብሔር ክብርና ምስጋና ይሁን እንላለን። እንግዲህ ዛሬ በዚህ በአባ መላክ ቲዩብ በተከታታይ ስትከታተሉት የቆያችሁትን የቤተክርስቲያን ታሪክ ቀጣይ ክፍል ነው ይዤላችሁ የመጣሁት ማለት ነው። ዛሬ እንግዲህ ባለፈው ክፍለ ጊዜ ታስታውሳላችሁ የመስቀል ጦርነትን በተመለከተ ነበር የመጨረሻ ክፍል ያቀረብኩላችሁ። በዛኛው ክፍል እንግዲህ ቤተክርስቲያንን በተመለከተ የተደረጉ ጦርነቶችን ነው። በተከታታይ የተደረጉ ጦርነቶች ናቸው። ምናልባትም ለ300 ዓመት ያህል የቆየ ጦርነት ነው። ይሄ እንግዲህ የመስቀል ጦርነት ሲባል በአንድ ጊዜ ተጀምሮ በአንድ ጊዜ ያለቀ ጉዳይ አይደለም። ለጉዳዩ ምክንያት የሆነችው ደግሞ ቅድስት ሀገር ኢየሩሳሌም ናት። ምድሪቱን ማስለቀቅ ብቻ ሳይሆን የተፈለገው በዋናነት ዋናው ትልቁ ዓላማ ቤተክርስቲያን ግዛት ለማስለቀቅ አትዋጋም። ለዚያ ነው ይህንን የምነግራችሁ። ቤተክርስቲያን ነፃ መንግስት ለመመስረት ብላ የምትዋጋ አይደለችም። ነገር ግን በኢየሩሳሌምን በመያዝ ኦቶማን ቱርኮች ያደርሱት የነበረው ግፍና መከራ፣ በተቀደሱ መካናት ላይ ያደርሱት የነበረው ጥፋት ቀላል አልነበረም በወቅቱ። ያንን ምክንያት በማድረግ የተፈጠረ ጦርነት ነው። ያ ጦርነት እንግዲህ ለማሳሰብ ያህል ነው ትንሽ የሚነካካላችሁ። እንዲሁም በተጨማሪ ከተለያዩ ዓለማት የእኛን ሀገር ጨምሮ ማለት ነው ቅዱሳት መካናትን ለመሳለም የጌታ መቃብር ያለበትን የጌታችን መድኃኒታችን ኢየሱስ ክርስቶስ ተመላልሶ ያስተማረበትን ያደገበትን ናዝሬትን ገሊላንና ሌሎችንም ቅዱሳት መካናት በዓይን አይቶ በእግር ረግጦ እንዲሁ መሬቷን ስሞ ለመመለስ ወአክበርዎ ለመሬት አይደል የሚለው ቅዱስ መጽሐፍ። ያንን መሬት አከበሩት፣ ድንጋዮቿን ሳይቀር አከበሯቸው ተብሎ ነው የተጻፈው ዳዊት በመዝሙሩ እንደነገረንና በኤልሳ ዘመን ሶርያዊ ሰው ኔማን እንዳደረገው ኔማን
አፈሯን ጭኖ ነው የሄደው። አፈሩን ጭኖ የሄደበት ምክንያት ደግሞ ጌታዬ ወደ ቤተ ጣዖት ይዞኝ በሚሄድ ጊዜ እኔ ለኢየሩሳሌም አፈር እሰግዳለሁ ብሎ ነው። የኢየሩሳሌምን አፈር በጣዖት ቤት ደልድሎ መደብ ሰርቶ እሱ ግን ስርዓት አምልኮ ይፈጽም የነበረው በኢየሩሳሌም አምላክ በእግዚአብሔር ነበር ማለት ነው። ያዳነው እሱ ነውና፣ ከለምጹ ያነጻው የኢየሩሳሌም አምላክ እግዚአብሔር ነውና እኛም የተቀደሰችውን ምድር ኢየሩሳሌምን የምንሳለመው ከዚህ በመነሳት ነው ማለት ነው። ይሄንን በማድረግ ጊዜ የሚገጥማቸው ፈተና ክርስቲያኖች ቀላል አልነበረም። ያንን ለመቋቋም ነው እንግዲህ እስላሞቹ በክርስቲያኖች ላይ የሚያደርሱትን ፈተና ለመግታት ሲባል የተደረገ ጦርነት ነው። እንግዲህ የመስቀል ጦርነት ብያቸዋለሁ ባለፈው ስናነሳ። እንግዲህ ድል አድራጊው አምላክ በመጨረሻም ቅድስት ሀገር ኢየሩሳሌም ያው እስካሁንም ድረስ የክርስትና ማዕከል ሆና ያው ብዙ ታሪኮች ከዛ ነው የሚመዘዙት ማለት ነው። እስካሁንም ድረስ ያው የጦርነት አልለቀቃትም። ይሄ ደግሞ ያው ከጥንትም ጀምሮ የተነገረላት ነው። አመፀኛ ትውልድ ነው ያለባት። ሰላም የተወለደው ኢየሩሳሌም ነው፣ ግን ኢየሩሳሌም ሰላምን ያልተቀበሉ ህዝቦች የሚኖሩባት ናት። ጌታም ተናግሮላታል። በጽሐ ሰላምኪ ወይዜሰ ተሰወረ ማዕይንትኪ፣ እነሆ ሰላምሽ ደርሷል መጥቷል፣ ግን አልተቀበልሽውም፣ ስለዚህም ከዓይንሽ ተሰወረ ብሏታል። እና ከዛ ጊዜ ጀምሮ ሰላም ርቋት ነው የቀረው ኢየሩሳሌም። ምክንያቱም መጥቶ አልተቀበለችውም። ሰላም ክርስቶስ አይደል? በእግዚአብሔር ለማያምን ሰው እኮ ሰላም የለውም። ስለዚህ ሳትቀበለው ነው የቀረችው። መላው ዓለም በጦርነት ይፈልጋታል፣ እሷም ሁሉም በጦርነት ትፈላለጋለች ዛሬም ድረስ ማለት ነው። እና ባለጸግነትም ጦርነት አያስቆምላትም፣ ሀያልነትም ጦርነትን አያስቆምላትም። ሁልጊዜ በጦርነት ስትታመስ ስትታወቅ የምትኖር ምድር ናት፣ ህውክት ናት ማለት ነው። ይሄ ደግሞ የሆነበት ምክንያት እንደነገርኳችሁ የመጣውን ሰላም መቀበል ባለመቻሏ ምክንያት የመጣ ጦርነት ነው ማለት ነው። እና ይህንን ነው እንግዲህ የምንረዳው በታሪክ። ያን ጊዜም እሷን ማዕከል አድርጎ የተደረገ ጦርነት ነበር። ያው ፍርስራሿንም ቢሆን ተቀብለው አባቶቻችን እንደገና ሰርተው አብያተ ክርስቲያናቱ እስካሁን ድረስ ታሪክ ማቆየት ችለዋል ማለት ነው። አይሁድም ቢሆን የቤተክርስቲያንን ታሪክ በኢየሩሳሌም የክርስቶስን ታሪክ እንዲቀጥል ይፈልጋሉ፣ አሻራውን ያስቀጥላሉ ማለት አይደለም። እንደ ቱሪዝም ምናልባት ሊጠቀሙበት ከፈለጉ ሊጠቀሙበት ይችሉ ይሆናል እንጂ ከዛ ያለፈ የመዳን ታሪክ እዛ ውስጥ ለነሱ አይታያቸው። እኛ ደግሞ እያንዳንዱ እንቅስቃሴ የመዳን ታሪካችን ነው። ክርስቶስ ሲወጣ ሲወርድ ከኢየሩሳሌም ወደ ገሊላ ከናዝሬት ወደ ኢየሩሳሌም ያደረጋቸውን ጉዞዎች በጠቅላላ መዝግበው መጽሐፍ ቅዱስ ያስቀመጠልንም በዚህ ምክንያት ነው። እያንዳንዱ ታሪክ ስለ መዳናችን እኛን ስለመፈለግ የተደረገው ጉዞ እንደሆነ ስለምናውቀው ነው። ጌታ ከናዝሬት ወደ ገሊላ የተመላለሰው ከገሊላም ባህር ደግሞ በገሊላ ባህር ዙሪያ ያሉ ከተሞችን በጠቅላላ እነ ጥብርያዶስን እነ ጌርጌሴኖንን እና ሌሎችንም ከተሞች ሲዞር የነበረው ሰው ፍለጋ ነው፣ ሌላ ነገር አይደለም። በዚያ ዘመን እንደነበሩ ሰዎች ከንግድ ወደ ንግድ ከሀብት ወደ ሀብት ለመውጣት አይደለም። በዚያ ዘመን ከከተማ ወደ ከተማ ከከተማ ወደ ገጠር ከገጠር ወደ ከተማ የሚሉ የነበሩ ብዙ ነጋዴዎች አሉ። እንደነሱ አይደለም የክርስቶስ አካሄድ የነበረው፣ እንደዚህ አይደለም። ወይም በዘመኑ ተነስተው እንደነበሩት እንደነ ቴዎዳስ ዘግብፅ በሐዋርያት ሥራ ምዕራፍ 5 ላይ የተጠቀሱት እነ ይሁዳ ዘገሊላ ሰውን ሊያታልሉ ተነስተው የነበሩ ናቸው። መሲሐውያን ነን ብለው ተነስተው የነበሩ ናቸው። እነዚህ ጠፍተዋል። ተከታዮቻቸውም ነበሩ፣ እነሱም ጠፍተዋል። እንደነሱ አይደለም የክርስቶስ አመጣጡም ጉዞውም ፍለጋውም እንደዚህ አልነበረም። ሁሉም በፍቅር ተከተለ ክርስቶስ። ቃና ዘገሊላ ቢሄድ ሰርግ ለመብላት ይመስላችኋል? በቃና ዘገሊላ የጎደለውን ባዶ ጋኖችን በወይን ለመሙላት ያውም በሚጣፍጥ የወይን ጠጅ ለመሙላት ውሃውን ወይን ሊያደርግ ቃና ዘገሊላ ላይ ወይም በገሊላ አውራጃ በምትገኝ ቃና መንደር ውስጥ ተገኝተዋል ማለት ነው። የገሊላ ባህር ዳርቻ ላይ ቢገኝ ክርስቶስ አሳ ፍለጋ ይመስላችኋል? እንደተለመደው እዛ ዳርቻ ላይ እንደሚመጡ ሰዎች ታጥቦ ቆሻሻውን አራግፎ አሳ ተቀብሎ ይዞ ለመሄድ አልነበረም። ኢየሱስ ክርስቶስ የተገኘው ሰው ፍለጋ ነበር። የጠፋ በግ ፍለጋ ወደ ዓለም የመጣው ክርስቶስ የጠፉ ሰዎቹን የጠፉ ነፍሳትን ፍለጋ ከአንዱ ወደ አንዱ ሲመላለስ ነበር። ስለዚህ ኢየሩሳሌም ይህን ሁሉ ታሪክ ታስታውሰናለች። በቦታው ሂደን ተቀምጠን ስንመለከት ያንን ሁሉ ታሪክ እንመለከታለን ማለት ነው። ለዚህ ነው የምንሄደው። ያን ጊዜ የሚካሄድ የነበረው በዚህ ምክንያት ነው። እናም የመስቀል ጦርነትም የተካሄደው ይህን ሁሉ ታሪክ ላለማጣት ነው ማለት ነው። ይህን ሁሉ ደስታ ላለማጣት ክርስቶስ የረገጠውን የተመላለሰበትን ቦታ
ለማግኘት ሐዋርያት የተገኙበትን የተመላለሱበትን ማስተማር የጀመሩበትን ለአንድ ዓመት እኮ ኢየሩሳሌም ብቻዋን የሞቀችው ፀሐይ ቅዱስ ወንጌል ነው። ምናልባትም ከኢትዮጵያውያን በስተቀር ማን ነው ወደ ሀገሩ ይዞት የገባ? አንዳንድ ሰዎች ከሌላ ሀገር መጥተው እዚያ ያመኑ ቢሆኑም እነሱም በዘር አይሁዳውያን ናቸው። ምንም እንኳን በትውልድ የሌላ ሀገር ዜጎች ቢሆኑም ዘራቸው ሃይማኖታቸው ይሁዲ የነበሩ በመሆናቸው ምክንያት እዛው ነበሩ ለአንድ ዓመት ያክል እንጂ አልወጡም። እስጢፋኖስ እስኪሞት ድረስ። እስጢፋኖስ የሞተው ባለፈውም እንደነገርኳችሁ ጌታ ባረገ በ7ኛው ወር ነው። ከዚያ በፊት ሁሉም እዛችሁ ኢየሩሳሌም ላይ ተቀምጦ ነው ስርዓት አምልኮ ይፈጸም የነበረው። የጠነከረች ቤተክርስቲያን እንጂ የሰፋች ቤተክርስቲያን አልነበረችም። እንደውም በአካባቢ የነበሩት እንኳን አልሸተታቸውም መዓዛ ወንጌል ገና። እነዚህ ሰማርያ እነ ልዳ የቅዱስ ጊዮርጊስ ሀገር ማለት ነው። እነዚህ ሁሉ ገና አልደረሳቸውም ነበር። እነ ሊባኖስ እነ ሶሪያ ገና አልደረሳቸውም ነበር። በእስጢፋኖስ ሞት ምክንያት የመጣው አደጋ ነው ሁሉንም መዓዛ ወንጌል እንዲደረሰውና በረከተ ወንጌል እንዲደርሰው ያደረገ የእስጢፋኖስ ሞት እና ስደት። በዚያ ምክንያት የመጣው ስደት ታላቁ ስደት ተብሎ በመጽሐፍ ቅዱስ የተመዘገበው ማለት ነው። እሱ ነው እንግዲህ ለዚያ ሁሉ መነሻ የሆነው። እንግዲህ ይህን ሁሉ የሞቀች ይህን ሁሉ ክብር ያገኘች ኢየሩሳሌም 1 ዓመት ወንጌል ለብቻዋ የጠጣች የተመገበች፣ ግን 1 ዓመት ሙሉ ጠጥታም ደግሞ ያረካች ያልተለወጠች። አይገርም? በእውነት ውሃ ዳር ቁሞ እንደመድረቅ የሚያሳዝን ነገር አለ። ከውሃ ውስጥ እየኖሩ አለመራስ ማለት እኮ ነው። በጣም ከባድ ነው በእውነቱ። ውሃ የሚያደርቃቸው ተክሎች አሉ። አንዳንድ ተክሎች ውሃ የማይወዱ ድርቅና የሚሻላቸው ማለት ነው። እና ኢየሩሳሌም ሕይወቷ ሊለመልም አልቻለም። ክርስቶስ 3 ዓመት ከ3 ወር አስተማራት። ሐዋርያትም 1 ዓመት በህብረት 12 ሆነው 70 አርድእትን ጨምረው አስተማሯት። ግን ኢየሩሳሌም አልተለወጠችም፣ ያው በክፋቷ ጸናች። ጌታን አሳልፋ እንደሰጠች ሐዋርያትንም አሳልፋ ሰጠች። መግደልን ራሷ ጀመረችው፣ ለአሕዛብም አስቀጠለችው። መግደልን እሷ ጀመረችው ማለት ከሐዋርያት መካከል ወይም ከሰማዕታት የመጀመሪያው ሰማዕት በኢየሩሳሌም የተገደለ ነው። በገዛ ወገኖቹ በአይሁድ የአብርሃምን የይስሐቅን የያዕቆብን የአባቶቻቸውን ታሪክ ነገራቸው። የአባቶቻቸው ታሪክ ደግሞ የሚፈጸመው የአባቶቻቸውን ቃል ኪዳን የሚያልቀው በክርስቶስ ነው። እሱንም ነገራቸው፣ ግን አልተቀበሉትም። ፊቱ እንደ እግዚአብሔር መልአክ እያበራ መጽሐፍ እንደሚነግረን የሐዋርያት ሥራ ምዕራፍ 7 ላይ እንደምንረዳው ፊቱ እንደ እግዚአብሔር መልአክ እያበራ። እንግዲህ መጽሐፍ ቅዱስ ሲገልጠው እንደ እግዚአብሔር መልአክ ነው ያለው፣ እንደ ፀሐይ እንኳን አላለውም። ልብ በሉ ምን ያህል በግርማ ተገልጦ እንደነበረ ቅዱስ እስጢፋኖስ ነው የምንረዳው ማለት ነው። እንዲህ ባለበት ሁኔታ ገደሉት። እሱ ብቻም አልበቃቸውም። በዚያችው ከተማ በተወለዱበት ሀገር ሐዋርያት ተገደሉ። ከሐዋርያት አንዱ ቅዱስ ያዕቆብ የጌታ የቅዱስ ዮሐንስ ወንድም ያዕቆብ በዚያችው በኢየሩሳሌም ተገደለ ማለት ነው። እንዲህ ያለች ጌታን እንደገደለች ሐዋርያትን መግደል ጀመረች። ለአሕዛብም መግደልን ያስተማረች፣ ስለ ወንጌል ሰዎችን ማሳደድ ያስተማረች ራሷ ኢየሩሳሌም ናት። ጽድቅን ሁሉ ያሳደደች ከተማ ግን ደግሞ የሰላም ከተማ ተብላ የተጠራች። ምክንያቱም ዛሬ በክርስቶስ ለምናምን ለኛ የልባችን እረፍት የተወለደው የልባችን ሰላም የተገኘው በዛችው ከተማ በኢየሩሳሌም ከተማ ስለሆነ ማለት ነው። እና በዚህ ምክንያት ምን ትባለ? የሰላም ከተማ። ኢየሩሳሌም ማለት በራሱ ትርጉሙ መካነ ሰላም ወይም ደግሞ የሰላም ከተማ ማለት ስለሆነ ብኪ ድህነ ዓለም ወወልድኪ ኮነ ሰላም ምንላት ናት ኢየሩሳሌም። ብኪ ድህነ ዓለም ማለት ድህነተ ዓለም በኢየሩሳሌም ስለተፈጸመ ነው። ነቢዩ ዳዊት እንደተናገረው በመዝሙር 73 ቁጥር 12 ላይ የሚናገረው በማይከለ ምድር ድህነትን አደረገ አይደለም የሚለው የምድር መካከል ተብላ ብትጠራው ያቺ ጌታ ታላቁን መድኃኒት የፈጸመባት ያ ማለት ስጋውን ቆርሶ ደሙን አፍሶ የሰጠባት። እንዲህ አይነት መድኃኒት አይተንም አናውቅም። ህመም የማያስመልስ ደዌ የማይመለስብን የሆነው ከዛ ሌሎቹ ፈውሶች እኮ ደዌ ያስመልሳሉ ወይም አንዱን ደዌ ሲያድኑ ሌላውን ይተካሉ። ይሄ ግን ሁሉን የሚያሽር ሁሉን የሚያጠፋ መድኃኒት በኢየሩሳሌም ያገኘ ነው እና ማዕከለ ምድር የድህነት መገኛ ሀገሪተ ሰላም ተብላም የእግዚአብሔር ሀገሩ ተብላም ተጠርታለች እኮ። እንደውም በማቴዎስ ወንጌል ምዕራፍ 5 ላይ የእግዚአብሔር ሀገር ተብላ ተጠርታለች። ግን ዛሬም መቼም ቢሆን ጦርነት አይለቃትም። ያው በእሷ ምክንያት የተደረገ ጦርነት ነው እንግዲህ የመስቀል ጦርነት የሚባለው። ከዚያ ቀጥሎ ግን አሁን ብናየው ከዚህ ቀጥለን የምናየው ይሄ የቤተክርስቲያን በብዙ ፈተና እንድትናጥና እንድትለወጥ ያደረጋት የተሐድሶ ዘመን የሚባለው ማለት ነው። የተሐድሶ ዘመን የተሐድሶ እንቅስቃሴ የታየበት ዘመን የምንለው ደግሞ
በ16ኛው መቶ ክፍለ ዘመን የተጀመረው ዘመን ነው። ይሄ ዘመን በጣም ብዙ ለውጦች ነው በቤተክርስቲያን ላይ የመጡት። በካቶሊክ ምክንያት የመጣ ነው ለውጡ ወይም ነውጡ በካቶሊክ ቤተክርስቲያን ምክንያት የመጣ ነው። በእርግጥ ለነውጡ መፈጠር ትልቁን አስተዋጽኦ ያበረከተው የቤተክርስቲያኒቱ በዚያ ዘመን ያደረገችው ዓለማዊነት ነው። ይታይባት የነበረው መንፈሳዊ ሕይወት መጥፋት መጉደል ነው ወደ ታድሶ ሐሳብ እንዲሄዱ ያደረጋቸው ተብሎ ይታመናል። እነሱም እንደሚሉት የታድሶ ሐሳብ አንቀሳቃሾች ራሱን ሉተር ነው በዋናነት የሚጠቀሰው። በእርግጥ ለሱ መነሳት እንዳስተዋጽኦ ድፍረት እንዲኖረው ያደረጉትና አስተዋጽኦ ያበረከቱለት ሌሎችም ቡድኖች አሉ ይባላል። በተለይ በቡድን ይኖሩ የነበሩ እንደ ብሕትውና እንደ ምናኔ አድርገው አጠንክረው ይኖሩ የነበሩ ሰዎች ነበሩ። በካቶሊክ እምነት ውስጥ ሆነው ይኖሩ የነበሩ ሰዎች አሉ። እነሱ አስቀድሞ ሐሳቡን ይሄ የካቶሊክን ቤተክርስቲያን ሐሳብ ይቃወሙ አስተምሯን ይቃወሙ የነበሩ ሰዎች ናቸው እና ድፍረቱን ከነዚያ የወሰደው ይመስላል። አስቀድሞ ነበሩ እነሱ እና በቡድን ሆነው ትንሣኤ ሙታንንም ይቃወማሉ። ቤተክርስቲያኒቱ የምታስተምራቸውን ብዙ ትምህርቶችም ይቃወሙ ነበር እና ያ ነገር ሉተርንም በድፍረት እንዲነሳና እንዲያውጅ ያደረገው ይመስላል። አሁን ቤተክርስቲያኒቱ በር ድረስ ሄዶ በማወጅ ረገድ ሉተር ነው በዋናነት የተሳካለት የሚባለው። በ1517 ዓመተ ምህረት ገደማ ነው እንግዲህ እሱ ተነስቶ ጥቅምት 3 ቀን ነው ይባላል በታሪክ እንዳነበብኩት ተነስቶ ትልቁ የካቶሊክ ካቴድራል በር ላይ ነው እንግዲህ 95 አንቀጾች ያሉት የአቋም መግለጫ በር ላይ ለጥፎ የተገኘው በማለዳ ማለት ነው። እነዚያ 95 አዋጆች በጠቅላላ የቤተክርስቲያኒቱን አስተምሮ የሚቃወሙ የነበሩ ናቸው ማለት ነው። እንግዲህ እነዚያን ይዞ እንዲያውጅ ቅድም እንደነገርኳችሁ እንደ መነሻ ማደፋፈሪያ የሚሆኑ ሰዎችም አሉ፣ ግለሰቦች እና ቡድኖችም ነበሩ ማለት ነው። እነሱን መነሻ አድርጎ ነው እንግዲህ ተቃውሞ እንዲህ እየተስፋፋ እየቀጠለ የመጣው ማለት ነው። እሱ በድፍረት የሚታወቅለት እንግዲህ ያችን 95 አንቀጾች ያሉት ጽሑፍ አዘጋጅቶ መለጠፍ መቻሉ ነው ተብሎ ይታመናል። እንግዲህ የአንዳንድ የተሐድሶ ዘመን ላይ የተጻፉ ታሪኮችንም ሳነብ እንዲያው ለተሐድሶ እንዲመስፋፋትና መነሳሳት አስተዋጽኦ ካበረከቱ ነገሮች ተብሎ የሚጠቀሰው አንዱ ቅድም እንደነገርኳቸው የካቶሊክ ቤተክርስቲያን መቅበጥ ነበር። ይሄ ዓላማ ይሄ በነገራችን ላይ ብዙ መከፋፈሎችና ለሰይጣን ምቹ ሁኔታዎችን በመፍጠር ረገድ እንደ ካቶሊክ ቤተክርስቲያን አስተዋጽኦ ያበረከተ አለ ብዬ አላስብም። በታሪክም እንደምንረዳው ከ451 ዓመተ ምህረት ጀምሮ ማለት ነው ነገስታቱ የልብ ተሰምቷቸው ብፁዓን አባቶችን ቅዱሳን ፓትርያርኮችን እንዲያሳድዱ ከመንበራቸው ልብ እንዲሰማቸው ያደረጉ እነሱ ናቸው። በዲዮስቆሮስ ምንድን ነው የተደረገበት? 25ኛው የእስክንድሪያ ፓትርያርክ ነው ቅዱስ ዲዮስቆሮስ። ጥርሱ እስኪሰበር ጽሕሙም እስኪነጭ ድረስ ደሙ እስኪፈስ ድረስ በጣም ብዙ መከራዎች እንዲቀበል አድርገውታል። ከዛም በደሴት ተግዞ ነው የሞተው። እሱም እስከ መጨረሻው ድረስ ያንን መከራውን ሊያሳይ የሚችል ጽዋታው መከራውን ሊያሳይ የሚችል የተሰበረ ጥርሱን የተነጨ ጽሕሙን ለእስክንድርያ ምዕመናን እንደላከላቸው እነሱም አክብረው እንደተቀበሉት ይነገርላቸዋል። እሱ ግን በደሴት ተግዞ እንዲሞት እንደነ ቅዱስ ዮሐንስ አፈወርቅ እንደነ ቅዱስ አትናቴዎስ ማለት ነው በደሴት ተግዞ እንዲሞት ያን ጊዜ የነበረው ጽኑ መከራ የነበሩ ነገስታት ጠላቶቻችን የሚሏቸውን ሰዎች ያግዙባቸው የነበሩ ሰው የማያገኙባቸው ደሴቶች አሉ። ለምሳሌ ቅዱስ ዮሐንስ ወንጌላዊን በደሴተ ፍጥሞ አግዞት ነበር ብለን ድምጥያኖስ ያደረገውን ነግረናችሁ እንደነበረ ማለት ነው። ልክ እንደዚህ በጣም ሰው የማይደርስባቸው አካባቢዎች ላይ እንዲጋዙ ይደረጉ ነበር ማለት ነው። ቅዱስ ዲዮስቆሮስም ልክ እንዲህ ነበር ያደረገው፣ ተግዞ ነበር የሞተው ማለት ነው። ስለዚህ አሁን ቅዱስ ዲዮስቆሮስም በደሴተ ጋግራ ተግዞ እስኪሞት ድረስ ለዚህ መከራ ያበቁት እነሱ ናቸው ማለት ነው። አሁን የካቶሊክ መገንጠል ከአብያተ ክርስቲያናቱ እርስ በርሳቸው መለያየታቸው ለአላውያን ነገስታት እንዴት እንደተመቻቸው ነው እንግዲህ ይሄ የሚነግረን ማለት ነው። የቤተክርስቲያኒቱ ጠባቂዎች አድርጎ መሾም ነገስታቱን የቤተክርስቲያኒቱ ጠባቂዎች አድርገው ሾሟቸውና
እጃቸውን አስገብተው በደንብ እንዲወጠብጧት እንዲያሰቃዩት በር ከፈተላቸው ማለት ነው። በኋላም 1054 ዓመተ ምህረት ላይ የተደረገው ልክ እንደዚህ ግሪካውያን ደግሞ ከካቶሊክ ከሮም ቤተክርስቲያን መለየታቸው እሱም ራሱን ችሎ እንግዲህ ያመጣቸው ጣጣዎች አሉት። አሁን ይሄ የተሐድሶ ዘመን እንዲመጣ ትውልዱም በተሐድሶ ሰበብ እንደገና ደግሞ ለቅዱሳን የሚደረገውን ስግደት እንዲቃወም በቅዱሳት ስዕላት ላይ የሚነሱ ተቃውሞዎች በቤተክርስቲያን ጠቅላላ አስተምህሮ ላይ ማለት ነው የሚነሱ የሚደረጉ ተቃውሞዎች እንዲበረክቱ የሚያደረጋቸው የቤተክርስቲያኒቱ በልዩ ልዩ ሁኔታዎች የምታሳያቸው የነበሩ ህገወጥ እንቅስቃሴዎች ናቸው ማለት ነው። በአብዛኛው እንግዲህ በዚያ ዘመን የተማሩ ሰዎች ካልሆኑ በስተቀር መጽሐፍ ቅዱስን የማወቅ እድል ለብዙዎቹ የለም። ምክንያቱም መጽሐፍ ቅዱስ ከዛ በፊት በህትመት አይደለም እየተባዛ ለሁሉም ሰው የሚሰጠው፣ ወደ ተለያዩ ቋንቋዎችም አልተተረጎመም። በእጅ ቅጂዎች ላይ ነው ያለው። እሱም በተለያዩ በላቲን እና በግሪክ እንዲህ በአብዛኛው በሚነገርባቸው ቋንቋዎች ካልሆነ በስተቀር ብዙ ሰው በራሱ ቋንቋ መጽሐፍ ቅዱስን የማግኘት እድሉ በጣም አነሳ ነው የነበረው ማለት ነው። ከዛ በኋላ ግን ነው እንግዲህ በ15ኛው መቶ ክፍለ ዘመን ለመጀመሪያ ጊዜ በጉተንበርግ ነው የመጀመሪያው መጽሐፍ ቅዱስ ታተመ ተብሎ የሚነገረው በታሪክ ጉተንበርግ ላይ ያ መጽሐፍ ቅዱስ ታትሞ ከወጣ በኋላ ግን ሰው በየእጁ መጽሐፍ ቅዱስን የማግኘት እድል አጋጠመው። በኋላ ደግሞ እነ ሉተር ባደረጉት ጥረት በተለያዩ ቋንቋዎች መጽሐፍ ቅዱስን መተርጎም ተችሏል። ሉተር በጣም የሚደነቅለት እና የሚነገርለት እንግዲህ ምንድን ነው አንዳንዴ የኛ ካልሆኑ ሰዎች የምንወስዳቸው ጥበቦች እንዳሉ ባለፈው የነገርኳቸው ይመስለኛል። ቅዱስ ጎርጎርዮስ ዘኑሲስ ዜናሁ ለሙሴ ወይም ደግሞ ዘ ላይፍ ኦፍ ሙሰስ በሚለው መጽሐፉ ላይ እንደተናገረው ከጠላትም መማር ይገባል። የሙሴ እናት ልጇን ያዳነችበትን ጀልባ መስራት የተማረችው ከእስራኤላውያን ሳይሆን ከግብፃውያን ነው ብሎ ነው የሚናገረው እና ከግብፃውያን በተማረችው ጥበብ ልጇን ካዳነች እኛም ደግሞ ከሌሎቹ እኛም በሃይማኖትም በተለያዩ ነገሮች ከማይመስሉን ሰዎች የምንማራቸው በጎ ነገሮች ሊኖሩ ይችላሉ ማለት ነው እና ሉተር ከቤተክርስቲያኒቱ ተባሮ ከወጣ በኋላ በተለይ እነዚህ 3 ዓመታት እስከ 1520 ማለት ነው 3ቱን ዓመታት ዝግጅት ሲያደርግ ነው የቆየው ይባላል። መጽሐፍ ቅዱስን በጀርመንኛ ቋንቋ እየተረጎመ ማለት ነው። በጀርመን እሱ ጀርመናዊ ነው በነገራችን ላይ። በጀርመን ለሚገኙ ሰዎች ክርስቲያኖች መጽሐፍ ቅዱስን በቋንቋቸው እንዲተረጎምላቸው አድርጎ ተርጉሞ ይዞ ብቅ አለ ማለት ነው። ልክ ቤተክርስቲያኒቱ በ21 ዓመተ ምህረት ስታወግዘው 1521 ዓመተ ምህረት አውግዛ ስትለየው እሱ ደግሞ መጽሐፍ ቅዱስን በጀርመንኛ አሳትሞ አሰራጭቶ ነበር ማለት ነው። ከዛ በኋላ መጽሐፍ ቅዱስን ሁሉም እንደየ አረዳዱ ሊረዳው ይችላል። አንዱም ከ95ቱ የአቋም መግለጫዎች አንዱ መጽሐፍ ቅዱስን ማንም ሰው በመሰለው መንገድ መተርጎም ይችላል የሚለው ስለነበረ በዚያ መንገድ መረዳት ጀመሩ ማለት ነው። ብዙዎቹ የእሱ ተከታዮች መሆን ቻሉ። እስከ 29 ዓመተ ምህረት ድረስ በጉባኤ አልተወገዘም ነበርና ብዙ ጳጳሳት በተገኙበት ጉባኤ እንግዲህ በ29 ዓመተ ምህረት ነው 1529 የሉተር ትምህርት ተወግዞ ተለየ ተብሎ የሚነገርለት በዚያ ዘመን ነው ማለት ነው። ምንም እንኳን ቤተክርስቲያኒቱ አውግዛ የለየችው ቢሆንም ቅሉ በብዙ ምክንያቶች ግን የተሐድሶ ሐሳብ መራመዱን አላቆመም ማለት ነው። እንዲያውም ብዙዎችን አንድ አደረጋቸው። እነ ዙንግልን እና እነ ጆን ካልቪን የሚባለው እነ ዮሐንስ ካልቪን የምንላቸው ማለት ነው። እነሱም ሁሉ አንድ አደረጋቸው። ከፈረንሳይም እና ከእንግሊዝም ተሰባስበው ማለት ነው የመጽሐፍ ቅዱስን እናነባለን የሚሉ ወጣቶች አንድ ላይ ሆነው የተሐድሶ ሐሳብን በሚገባ ማስፋፋታቸውን ቀጠሉ ማለት ነው። እንዲህ እያለ እንግዲህ በደንብ እያስፋፉት እያቀጣጠሉት እንደሄዱ ይነገራል። በወቅቱ የሮማ ቤተክርስቲያን ያላማረረችው አልነበረም። ምክንያቱ ደግሞ ምንድን ነው? ገንዘብ ለመሰብሰብ የኃጢአት ስርየት ካርድ ተብሎ የመንግስተ ሰማያት መግቢያ ካርድ ትሸጥ ነበረና ይሄ ገንዘብ ወዳድነቷ ይሄ ገንዘብ ሰብሳቢነቷ ብዙዎችን አሰቃይቷቸው ነበር ማለት ነው። በነገራችን ላይ ቤተክርስቲያን ዓለማዊ ስትሆን ራሷን ስታ መንፈስ ቅዱስን ትታ ወደ ዓለም ከገባች ተከታይ ይኖራት። ጠላቶቿ የሚበዙት እንደዛ ሲሆን ነው። በመንፈስ ቅዱስ ጥበቃ ውስጥ ከሆነችና መንፈሳዊ ሕይወቷን ካለቀቀች ግን ጠባቂዋ እግዚአብሔር ነው። እግዚአብሔር ስለሚጠብቃት ማንም ቢቃወማት ነቅንቆ ሊገፋት አይችልም። ምክንያቱም በዓለት ላይ እሰራት አለው አይደል እንዴ ያለው ጌታ እኮ ነው የሰራት፣ ሰው አይደለም የሰራት። ክብርት ቤተክርስቲያንን እሰራት አለው የሚለው እኮ እሱ ራሱ ነው። እና እሰራት አለው ብሎ የተናገረው ጌታ የት ሄደና ነው ማንም ያፈርሳት? ማንም ሊያፈርሳት አይችልም።
እስኪ አስቡት የሮማ ነገስታት ክንዳቸው ምን ያህል ረጅም እንደነበረ፣ የሮማ ነገስታት ስልጣናቸው ምን ያህል ጽኑ እንደነበረ አስቡት። ምን ያህል አስፈሪ እንደነበረ የሮማ መንግስት ማለት ነው። በዚያ ዘመን እኮ የተነሳቸው ቤተክርስቲያን። ጠላቶቿ ድሆች አልነበሩም፣ ባለጸጎች ናቸው። ጠላቶቿ ስልጣን ያልነበራቸው ሰዎች አልነበሩም፣ ባለስልጣኖች ናቸው። ጠላቶቿ ደካሞች አልነበሩም፣ ኃያላን ናቸው። የቆየችው ሰሪዋ ከላይ የሆነ እግዚአብሔር ስለሆነ ነው። እሱም ደግሞ በጭንጫን በድቡሽት ላይ አይደለም የሰራት፣ በአለት ላይ ነው የሰራት። የገሃነም ደጆች እንዳይችሏትም ደግሞ ስልጣን ሰጥቷታል። በእውነቱ እሳትን ሊያጠፋ የሚችለው ማን ነው? በእውነት እሳት ውሃና ገደል ካልከለከለው በስተቀር ሁሉን ላቃጥል የሚቻለው ነው አይደል? እንደዛ እኮ ነው። ቤተክርስቲያንም ልክ እንደዚያ ናት። ሁሉም ማድረግ የምትችል ናት እንጂ ማንም ሊያጠፋት የሚችል አይደለችም። ምክንያቱም እግዚአብሔር የሰራት በዚህ ምድር ብቻ እንድትኖር በሰማይም እንድትኖር ነው። ቤተክርስቲያን እኮ በሰማይም እድሜ አላት፣ በሰማይም ቦታ አላት፣ ስፍራ አላት ማለት ነው። አገር አላት። እሷም ትቀጥላለች። እንዲህ ያለችውን ቤተክርስቲያን ማን ነው የሚቃወማት? ግን መንፈስ ቅዱስን በልዩ ልዩ ምክንያት ልታጣ ትችላለች። በተለይ ደግሞ በስጋና በደም ማሰብ መስራት ስትጀምር፣ ጦርነቶችን በስጋና በደም ካደረገች መንፈስ ቅዱስ ይለያታል ማለት ነው። ያ ማለት ገንዘብ ስብሰባ ለብቻ ትኩረት ካደረገች ማለት ነው። ምዕመናን ይበተናሉ፣ ይጎዳሉ በህይወታቸው እና መንፈስ ቅዱስ የሌለው ህይወት ይኖራሉ። እንደፈለጉ ያገባሉ፣ እንደፈለጉ ይፋታሉ፣ እንደፈለጉ ይኖራሉ። ሳያገቡም ሲጋቡም አንድ ሴት ለብዙ ወንዶች፣ አንድ ወንድ ለብዙ ሴቶች ሆኖ ይኖራሉ። ልጅ አስተዳደጋቸውን አትቆጣጠራቸውም፣ አትከታተላቸውም። ገንዘባቸውን ብቻ የምትቀበል ቤተክርስቲያን ትሆናለች ማለት ነው። ይህ ግን በዘመናችን እኛንም እየገጠመን ይመስለኛል። ገንዘባቸውን ተቀብለን የምንሸኛቸው ምዕመናን በጣም ብዙ ናቸው። ገንዘባቸውን የተቀበልናቸውን ያክል ገንዘብ እስኪሰጡን ድረስ ያባበልናቸውን ያክል በእውነት ስጋውን ደሙን እንዲቀበሉ ብንከታተላቸው ብናባበላቸው እንደው እስካሁን ድረስ ስጋውን ደሙን የማይቀበል ምዕመን ይኖር ነበር። በእውነት እስካሁን ድረስ እኛ ያላጋባ ነው ምዕመን ይኖር ነበር። እንዲሁ በእግዚአብሔር ፈቃድ ያይደለ በሜዳ ከወደዳት ጋር ደስ ትላለች ብሎ ጋብቻ ይመሰርት ነበር። ለመንፈሳዊ ሕይወት ጋብቻ ያለውን ጠቀሜታ ብናስተምር ኖሮ በእውነት የደከሙልንን ያክል የሰጡንን ያክል ብንሰጣቸው ኖሮ ያበሉንን ያክል ብናበላቸው ኖሮ ትልልቅ ካቴድራል ገነቡልን እኮ ትልልቅ ጉባኤ ቤቶችን እየሰሩልን ነው። በእውነቱ እኛንም ሳይቀር ደቀ መዛሙርቱን የቤተክርስቲያን ልጆች ናቸው ብለው የሚረዱን ምዕመናን ናቸው። የሚያበሉን የሚያጠጡን። የሚያበሉን ሰዎች ግን በጸሎት የምናስባቸው፣ በትምህርት የምናስደስታቸው፣ ተከታትለን ወደ እግዚአብሔር መንግስት የምንመለሳቸው ስንቶች። እነዚህ ገንዘብ ሰጥተውን የሄዱት ሰዎች እኮ ቤታቸው ሲደርሱ ስንት ጭንቀት ይጠብቃቸዋል መሰላችሁ? እነዚህ ገንዘባቸውን ወሮሮውልን የሄዱ ሰዎች ራሳቸውን ህይወታቸውን ለኃጢአት የማገዱ ሰዎች እኮ ናቸው። በኃጢአት ውስጥ ኖረው ነው ያንን ገንዘብ በስንት መከራ ስንት ተራራ ወጥተው ስንት ቁልቁለት ወርደው እንዳመጡልን እንኳን አናውቅም። ብዙዎቻችን ገንዘባቸውን ተቀብለን እንሰዳቸዋለን። ገንዘብ የምትወድ ቤተክርስቲያን ምዕመናንን ታጣለች። ምዕመናንን ያጣች ቤተክርስቲያን ደግሞ በብዙ ፈተና ትመታለች። ስለዚህ ዛሬ መመለስ ያለብን በእውነት መመለስ ያለብን ይሄው ጥያቄ ነው። ምዕመናን የእኛን ጥያቄ እንዲመልሱ ብቻ አይደለም መፈልግ ያለብን። የእኛ ጥያቄ ገንዘብ ነው። የምዕመናን ጥያቄ ደግሞ የዘላለም ሕይወት ነው። የሚመጡት ግን ለምንድን ነው? ለእኛ ገንዘብ ሰጥተው ለመሄድ ነው? አይደለም። የሚመጡት ለምንድን ነው? ለዘላለም ሕይወት ጥያቄ ነው። ጌታን ሊያስተማር ናቸው፣ ጌታን ሊሰብክ ናቸው። አሁን በጣም ዲኮር ተደርጎ የሚዘጋጁ መድረኮች በጠቅላላ ገንዘብ ለመሰብሰብ የኦንላይን መርሃ ግብሮችን በጠቅላላ ብታዩቸው እኮ በጠቅላላ ማለት ይከብደኛል ግን የኦንላይን መርሃ ግብሮች የገቢ ማሰባሰቢያዎች ናቸው የሚበዙት። ድምቀታቸው ያ ሁሉ መምህር፣ ያ ሁሉ ዘማሪ፣ ያ ሁሉ አገልጋይ፣ ያ ሁሉ ሰው እንግዲህ ከብፁዓን አባቶች ጀምሮ ይሰበሰባል። ግን ገንዘብ ለመጠየቅ ነው። ጉባኤ ለማስተማርም እንደዚያ እንሰብሰብ። ምዕመናን እናንተም ቢሆን ለመማር ለማስተማር ከሚሰበሰቡት ጋር አብራችሁ መሰብሰብ ልመዱ። ገንዘብ ለመስጠት ከሚሰበሰቡት ጋር ለመሰብሰብ ከሚሰበሰቡት ጋር ብቻ አይደለም። ገንዘብ ስንሰበስብ ትሰሙናላችሁ፣ እንደምትሰሙን ይታወቃል በመስጠታችሁ። ግን ስናስተምርም ልትሰሙን ይገባል። ንስሐ በመግባት መንፈሳዊ ሕይወታችሁን መመለስ ማጽናት ያስፈልጋል። በእውነት ምዕመናን ካልተለወጡበት ይህን ያክል መድከማችን ምንድን ነው? አብያተ ክርስቲያናት መቀጠላቸው፣ መሰራታቸው፣ መታነጻቸው ምንድን ነው ጥቅሙ? በእውነት ለታሪክ ሙዚየም ሆኖ ለመቀጠል በጣም ከኛ የሚያማምሩ አብያተ ክርስቲያናትን እኮ የሮማ አብያተ ክርስቲያናት ሰርተው ነበረ። የተሐድሶ ዘመን መጣና ጉድ አደረጋቸው። ከነዚያ ታላላቅ ካቴድራሎች ነው እያወጣ የወሰዳቸው ማለት ነው። መጽሐፍ ቅዱስ ብቻ፣ ኢየሱስ ክርስቶስ ብቻ፣ ጥምቀት ብቻ፣ እምነት ብቻ የሚል ትምህርቶችን ወስዶ በተለይም 5ቱ የሚባሉት
ብቻ እያለ የሚያስተምራቸው ናቸው። እንግዲህ በጣም ብዙ ሰውን ህይወት አልባ አድርገውት እንደቀሩ የሚነገርላቸው ማለት ነው። በማይገባ መረዳት መጽሐፍ ቅዱስን ተረድተው የሳቱ ብዙዎች ናቸው ከዛ በኋላ ማለት ነው። ይሄ በመላው ዓለም እንግዲህ የእኛንም ኦርቶዶክሳዊውንም ዓለም እነዚህ አሃታ ቤተክርስቲያናት የሚባሉትንም ሳይቀር የተፈታተነ እና በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ ክፉኛ እየተፈታተናት ያለውና እንደኛ መተኛት በእውነቱ ብዙ ምዕመናኖቻችን እያሳደደ ለሰይጣን የጋበዛቸው የዳረጋቸው የወሰዳቸው ከመቅደስ ያስወጣቸው ብዙዎች ናቸው። እኛ በመተኛታችን ምክንያት ነው እንጂ እውነት ለመናገር የጸና የጠራ የቀና እምነት እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን አለ? በእውነት ግን ተግተን ነቅተን ባለመሰራታችን፣ ተግተን ነቅተን ባለመጠበቃችን የሰነፍ እረኛን በግ ማንም እየወሰደ እያረደ ይበለዋል። ይሄ የታመነ ነው። የሰነፍ ገበሬን እርሻ ማንም ይሰማራበታል። ማንም እንስሳትን ሊያሰማራበት ይችላል። ይሄ የታወቀ ነገር ነው። ሰነፍ ገበሬ ያርሳል፣ ይቆፍራል፣ ይደክማል እኮ እንደ እውነቱ ከሆኑ ግን አይጠብቅም፣ አያጥርም፣ አይንከባከብም። ከዚህ የተነሳ ምን ይሆንበታል? አረም በልቶት ይቀራል። ከዛ የተረፈውን ደግሞ ወፍ ይለቅምበታል። ከዛ የተረፈውን በጣም ጥቂት ነገር ሊያገኝ ይችል ይሆናል። ሰነፍ ገበሬ ሆነናል። ሰነፍ እረኞች ሆነናል። የምዕመናንን ስባቸውን እንበላለን፣ ስጋቸውን እንበላለን፣ መረቃቸውን እንጠጣለን፣ ሌላውንም ነገር እናደርጋለን። ሲወፍሩ ደስ ይለናል። በዚህ ብቻ እንጽናናለን። ግን እንደሱ አይደለም። በእውነት ክርስቲያኖች ወደ እግዚአብሔር መንግስት ያቀረብናቸው ስንቶች ናቸው? ቤተክርስቲያኒቱ ራሷን መጠየቅ ያለባት እንደዛ ያለ ጥያቄ ነው። ሉተር ምቹ ሁኔታ የፈጠረለት እንዲህ ለፕሮቴስታንት እንዴት ምቹ ሁኔታ እንፈጥራለን? ለቤተክርስቲያን ተቃዋሚዎች እንዴት ምቹ ሁኔታ እንፈጥራለን? ምቹ ሆነን እኮ ነው የተገኘ ነው። እኛ መጠጥ ቤት ሲያገኙን ቀርጸው ይለቃሉ። ስንጠጣ ጠጥተን ሰክረንም ሲያገኙ ያንን ይለቃሉ። አለመማራችን ራሱ መጽሐፍ ቅዱስ ላይ ያለን ዕውቀት ደካማ መሆኑን በራሱ እንደ ጥሩ ጎን ተጠቅሞ እነሱ እየተጠቀሙበት ነው። የኛ ደካማነት ለነሱ ብርታት እየሆናቸው ነው። ስለዚህ በእውነት ወገኖቼ ለቤተክርስቲያን ጠላቶች እንዴት ምቹ ሁኔታ እንፈጥራለን? ቤተክርስቲያን እንደሆነ በተለያዩ ዘመናት ፈተናዎቿ ብዙ ነበሩ። እኔ ይውላችሁ አሁን በሚታረዱብን ምዕመናን፣ አሁን በሚፈናቀሉብን ምዕመናን፣ አሁን ሀብታቸው ንብረታቸው በሚወሰድባቸው ምዕመናን ምክንያት ልቡ ያልቆሰለ ማንም የለም። ነፍሱ ያላዘነችበት ማን አለ? በእውነት ነፍሱ ያላዘነችበት ማንም የለም። ከብፁዓን አባቶች ጀምሮ ቅዱስ ሲኖዶስ፣ ሌሎችን በእውነቱ የማይታመም ሰው የለም። ደማቸው ሲፈስ እንባችን ፈሷል። በያለንበት ቦታ ሆነን ማለት ነው። ከቤታቸው ከቀያቸው ከትውልድ ስፍራቸው ወጥተው ሲፈናቀሉ ልባችን አብሮ ተሰዷል፣ አብሮ ተንከራቷል። ግን መስራት ያለብን መጮህ ብቻ አይደለም፣ ሚዲያ ላይ ወጥተን በመጮህ ብቻ አይደለም ለውጥ የምናመጣው። የቤተክርስቲያን ሕይወት ይስተካከል፣ የመሪዎቿ ሕይወት ይስተካከል። የእውቀታችን ልክ እንደዛው ቤተክርስቲያናችን ማወቅ በዚያው ልክ መጠንከር አለበት። የታል ቤተክርስቲያናችን ለማወቅ ጥረት ያደረግነው? የታል ትምህርቷን፣ ዶግማዋን፣ ቀኖናዋን ለይተን ለማጥናት ወደ ትምህርት ቤት የተመለስ ነው? የታለ? በእውነት የመጽሐፍ ቅዱስ ኮርስ አሰጣጦች አሁን በደንብ መበረታት አለባት። እያየው ነው ብዙ ለውጦች በጠቅላይ ቤተ ክህነትም አሁን የሰንበት ትምህርት ቤት ስርዓተ ትምህርት ላይ የተደረጉ ማሻሻያዎች እጅግ የሚበረታቱና የሚደነቁ ናቸው። በአብነት ትምህርት ቤቱም እንቅስቃሴዎች አሉ፣ የዘገዩ ቢሆኑም ገና ወደ ስራ ያልተገቡ በመሆናቸው ውጤታቸው ጥሩ ነው አይደለም ብለን ልንገመግም አንችልም። ሆኖም ግን እንቅስቃሴዎችን አይቻለሁ። ስርዓተ ትምህርት ተቀርጾ ተልኮልን ስላየው ማለት ነው። ይሄ በጣም የሚበረታታ ዘመኑን የዋጀ አገልግሎት እንድንሰጥ የሚያደርግ ዘመኑ መዋጀት ያስችለናል። ያ ማለት ዘመኑ የኛ እንዲሆን የቤተክርስቲያን እንዲሆን የቤተክርስቲያን ልጆች ባሉበት ጸንተው እንዲኖሩ ተኩላ እንዳይነጥቃቸው እንዳይበላቸው ማድረግ እንችላለን ማለት ነው። እና እኔ አሁን ላይ እንደ ከዚህ ቀደሙ ሁሉ ለጠላት በር ከፍተን ምቹ ሁኔታ አመቻችተን መስጠት አለብን ብዬ አላምንም። የካቶሊክ ቤተክርስቲያን ያመቻቸችው ነገር ነው ለተሐድሶ ምቹ ሁኔታ የፈጠረለትና እንዲፈነጥዝ በመላው ዓለም በአንድ ጊዜ እንዲዳረስ እንደ ሰደድ እሳት እንዲፈጥን ያደረገው እሱ ነው ማለት ነው። እና ዛሬ በገዳማቶቻችን ወይም ከገዳማት ያሉ መነኮሳት ወደ ከተማ ፈልሰው መምጣታቸው፣ በመነኮሳቶቻችን የሚሰማው ነውር፣ በካህናቶቻችን የሚታየው ግፍ፣ በእውነት በንስሐ ልጅ ሳይቀር ማለት ነው የሚፈጸሙ ስህተቶች፣ ነውሮች በጠቅላላው እየወጡ ለመሄድ ለብዙዎች ብዙ አስተዋጽኦ አድርጓል። ሌሎችም እጃቸውን ዘርግተው ከኛ መቅደስ ውስጥ ሰው ነጥቀው እንዲሄዱ በር ከፍቶላቸዋል። ምንም ጥርጥር የሌለው የማይደበቅ ነገር ስለሆነ ነው እንደዛም ብላቸው።
ስለዚህ አሁን የንስሐ አባቶቻቸው የሚከሱ ምዕመናን፣ በንስሐ አባቶቻቸው ነውር የተፈጸመባቸው ምዕመናን፣ በጠባቂዎቻቸው በእረኞቻቸው ችግር የተፈጠረባቸው ቀላል አይደሉም። ይሄንንም ስታዩ ክርስቲያኖች እናንተም ቢሆን ቤተክርስቲያን ይሄ ነው ስራዋ ማለት አይደለም። የወደቀ መልአክ አለ ማለት መላእክቱ እንደወደቁ ናቸው ማለት አይደለም። የረከሰ መልአክ ስላለ የተቀደሰ መልአክ የለም ብላችሁ በፍጹም እንዳታስቡ። ያላያችኋቸው የተቀደሱ መላእክት አሉ። አጠገባችን ያሉ በዚህ ምድር ላይ የወደቁ መላእክት ናቸው አይደል? አጠገባችን ብዙ ጊዜ የምናገኘው የወደቁትን ሊሆን ይችላል። ግን ልቡናቸው በትንሣኤ በርቶ የሚኖር ሁልጊዜ በክርስቶስ ስራ በተጋድሎ ጸንተው የሚኖሩ በገዳም በደብር በከተማ የማታውቋቸው ያላያቸዋቸው የጠራ የቀና ሃይማኖት ህይወት ያላቸው አባቶች ደግሞ እንዳሉ በእርግጠኝነት ልነግራችሁ እችላለሁ። ስለዚህ እሱም በማሰብ ለጠላት ምቹ ሁኔታ የምትፈጥር ቤተክርስቲያን በፍጹም ለጠላት ምቹ ክፍት በር በፍጹም አንፈጥርም። እንደዚያ በማድረግ የጠላትን ጉዞ መቀነስ ይቻላል። የቤተክርስቲያን ጠላቶች ጉዟቸው የፈጠነላቸው የካቶሊክ ቤተክርስቲያን በወቅቱ ህዝቡን አማራው አስቸግራ ስለነበር፣ አሁን ምዕመናን ተማረዋል። ሲማረሩ እንሰማለን። በየመድረኩ ልመና በዝቷል። ይሄን ስሩ፣ ይሄን ገንቡ የሚለው ነገር በዝቷል። ደግሞ ያ የሆነው ምንም ሳንሰራቸው ምንም ሳናደርግላቸው መሆኑ ደግሞ የበለጠ ምሬቱ እንዲቀጥል አድርጎታል እንጂ ምዕመናን እኮ ስጋቸውም ነፍሳቸውም የእግዚአብሔር ነው እና ደግሞ ጥለውት በሚሄዱ ዓለም ይጨነቁ አይደሉም። እውነት ለመናገር ወንጌል ለተማረ ሰው ሁሉን ትቶ እስከ መከተል ድረስ ቆራጥ ውሳኔን መወሰን ይችላል። ያንን ለማድረግ የሚያስችል ምቹ ሁኔታ ሳንፈጥር ከሆነ ግን በጣም ከባድ ይሆናል ማለት ነው እና ይሄ የተሐድሶ ዘመን የሚባለው እንግዲህ ከ16ኛው መቶ ክፍለ ዘመን ጀምሮ እስካለንባት ቤተክርስቲያን ድረስ ዘመን ድረስ እንግዲህ ቀጥሏል ማለት ነው። አዲሱ ዘመን አሁን እንደምታዩት ደግሞ በተለያየ መንገድ እነ ዙንግል እነ ጆን ካልቪን እነሱ ከያዙት በኋላ ደግሞ የሐሳብ መለያየቶችን መጥተው ብዙዎቹ ተለያይተዋል። ከዚያ በኋላ የፕሮቴስታንት አብያተ ክርስቲያናትም ቢሆኑ በተቃውሞ ስለተጀመረ ነው እንግዲህ ፕሮቴስታንት ብለው እነሱ ራሳቸው ካቶሊካውያን ሰየሟቸው። እንግዲህ ከዛ በኋላ በተቃውሞ ነው እንዳለ የቀጠሉት ማለት ነው። ገዳማቱን ይቃወማሉ፣ ቅዱሳት ስዕላትን ይቃወማሉ፣ ጸሎትን ይቃወማሉ፣ ወደ ቤተክርስቲያን ሄዶ መጸለይን ይቃወማሉ። በተለይ በኋላ ላይ የመጡት ደግሞ ከሉተር በተጨማሪ ደግሞ ሌሎች ሀሳቦችን ጨምረውበት እንግዲህ ተቃውሞውን እያሰፉት ነው ሄዱት ማለት ነው። እየቀነሰ ሲሄድ አናይም። እንዲያውም በኋላ አንጢሊቆ ማርያጦስ የሚባሉት ደግሞ በነገረ ማርያም ላይ ክፉኛ ስር የሌለው የተቃውሞ ሀሳቦችን አመጡ ማለት ነው። ያ ማለት ከእመቤታችን ቅድስት ድንግል ማርያምን የዮሴፍ ሚስት ናት ብሎ ማሰብ፣ ጌታን ከወለደች በኋላ ሌሎች ልጆችን ወልዳለች ብሎ ማስተማር፣ ይሄ ከዛ በኋላ የተነሱ አንጢማርዮሳውያን የሚባሉት ደግሞ ናቸው። እንግዲህ እንዲህ አይነቱን ሀሳብ ደግሞ ይዘውት ብቅ ያሉት ማለት ነው። አጽራረ ማርያም ወይም ጸረ ማርያም ብለው ይጠሯቸዋል አባቶቻችን። እነሱ ደግሞ ይህንን ሀሳብ ይዘው መጡ ማለት። በነገረ ማርያም ላይ ጸያፍ የሆኑ ቃላትን ጸያፍ የሆኑ ትምህርቶችን ያስከተሉት ደግሞ እንደዚህ አይነቶቹ ናቸው። ቤተክርስቲያን ግን ምን ትላለች? ከወለደችም በኋላ ድንግል ናት፣ ሳትወልድም ከመውለዷ በፊትም ድንግል ናት፣ ለዘላለምም ድንግል ናት ብላ ቤተክርስቲያን ታምናለች ማለት ነው። ታስተምርማለች። ሁልጊዜ ድንግል፣ ሁልጊዜ ቅድስተ ቅዱሳን በአማን ቅድስተ ቅዱሳን ብላ ነው እንግዲህ ቤተክርስቲያን የምታስተምረው። ይሄ ከ5ኛው መቶ ክፍለ ዘመን ጀምሮ የተወሰነ ውሳኔ ነው። በጉባኤ አጽንታ ያዘችው ማለት ነው። በኤፌሶን ጉባኤ የተወሰነው ውሳኔ የነበረው ቀኖና አንዱ ይሄ ነው የነበረው ማለት ነው። እንግዲህ ቤተክርስቲያን እንዲህ ባለ መንገድ ነው የመጣችው። ይሄኛው እዚህ ደረጃ ላይ ስትደርስ የገጠማት ፈተና ግን ቀላል አይደለም። የፈተናት ብዙ መሰነጣጠቆችን አምጥቶባታል። እንደነገርኳችሁ ከደከምን በኋላ የሚመጣ ፈተና በጣም ከባድ ነው። ደዌ ያጠቃውን ሰውነት ትንሽ ነገር ነው አይደል የሚጥለው፣ ትንሽ ጠጠር ሊጥለው ይችላል። ቤተክርስቲያንንም ብዙ ፈተናዎች እንዳትቋቋም ያደረጋት ፈተናው ከመጀመሪያው መቶ ክፍለ ዘመን በርትቶ አይደለም። ያው ይሄ 16ኛው መቶ ክፍለ ዘመን ላይ የተነሳው ፈተናም በሉት በዚህም ዘመን ያለው ፈተና በሉት ብርቱ አይደለም። ከቀደመው ይልቅ ሲታይ ይሄ በጣም ቀላል ነው። ምክንያቱም ያኛው ነው አቁማዳ የተወጡበት፣ ቆዳቸው ተገፉ አቁማዳ የሆነበት ዘመን ያኛው ነው። ያኛው ዘመን ነው ግማሽ አካላቸውን እየቆራረጡ ያሰቃዩቸው ዘመን። ያኛው አጥቃጥቃቸውን እየቆራረጡ ያሰቃዩቸው ዘመን ያ ነው። ጎናቸውን ይቀዱታል። ከዚያ ደግሞ በተቀደደ ጎናቸው ውስጥ ጨው ይከቱበታል።
ጥቀርሻውን ሳይቀር ይከቱበት ነበር። እንደና አግናጤዎስ ያሉ ሰማዕታት ይሄን መከራ ተቀብለውታል። ከአንበሳ ጋር ያታገሏቸው በዛኛው ዘመን ነው። ልብ በሉ፣ ስቃዩ በጣም ከባድ ነበር። በመንኮራኩር የተፈጩት በዛኛው ዘመን ነው እነ ቅዱስ ጊዮርጊስ። ያኛው ዘመን ፈተናው ቀላል አልነበረም። የህይወት ዋጋ ያስከፍል ነበር። በአላውያን ፊት የትም መሄጃ ስለሌለ በክርስቶስ አምናለሁ ብሎ መቆምን ይጠይቅ ነበረ። በዚህ ዘመን ያለው ፈተና ከቀደመው ይልቅ ሲታይ በጣም ቀላል ነው። ግን ደግሞ ቤተክርስቲያንን በማጥቃት ረገድ እንዳሁን ሰይጣን የተሳካለት ዘመን አለ ማለት አይቻልም። 20ኛው መቶ ክፍለ ዘመን 21ኛው መቶ ክፍለ ዘመን ቢሆን ወጣቶቻችን የት ነው ያሉት? በዓላትን የምናከብረው በምን አይነት ሁኔታ ነው? እስኪ ተመልከቱት። የበዓል አከባበራችን ስርዓት እንደ ቤተክርስቲያን ታሪክ ነው እያከበርን ያለ ነው። የሰማዕታትን በዓል እንኳን ስናከብር በፈንጠዝያ አይደል እንደምናከብረው፣ በመብላት በመጠጣት በጾም ወቅት ሳይቀር ማለት ነው። በታላቅ ደስታ ውስጥ ሆነን ነው የምናከብረው። ሌሎችንም በዓላት መንፈሳዊ በዓላት ስናከብር ኮንሰርት አዘጋጅቶ ነው የሚያከብረው። የክርስቲያን በዓል እኮ ነው የሚገርመው። ቤተ መቅደስ መጥቶ የሚያከብረው ስንቱ ነው? በጣም ነው የሚያሳዝነው። በጣም ነው የሚገርመው። እና ይሄ አንድ ገጠመኝ ልንገራችሁ። በዚሁ አሜሪካ የምትኖር አንድ ፈረንጅ ወዳጅ አለችኝ። እኛ በክርስትና ስሟ ሂሩት አምላክ ብለን ነው የምንጠራት። እና እሷ የነገረችኝ ነው። የፋሲካ ዕለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባል ሆናለች። እና የፋሲካ ዕለት እሷ ሄዳደረች ከአንድ ካህን ጋር፣ እዛ ሀገር ከሚኖሩ አንድ ካህን ጋር እና ከቤተሰቦቻቸው ጋር ሂዳ አድራ ተመለሰች። ከዚህ ከኢትዮጵያ ደግሞ የሄደ አንድ ወንድማችን ነበረ እና እሱ ተኝቶ ነው ያደረው። ተኝቶ አድሮ እነሱ ከቤተክርስቲያን ሲገቡ አገኙት። ከዛ እሷ በቀጥታ የጠየቀችው የመጀመሪያ ጥያቄዋ አንተ ግን ኢትዮጵያዊ ነህ የሚል ነበረ። እና እሷ የምታስበው እንደሆነ ታውቃላችሁ፣ ኢትዮጵያዊ የሆነ ሁሉ ቤተክርስቲያን ነው የሚያደር፣ ኢትዮጵያዊ የሆነ ሁሉ ክርስቲያን ነው ኦርቶዶክስ ነው ብላ ነው የምታስበው ማለት ነው። ምክንያቱም ኢትዮጵያውያን ስታያቸው ለሃይማኖታቸው ያለውን ቀናኢነት እዛ አሜሪካን ሀገር ሆነው እንኳን ማለት ነው በዛ ምቾት በበዛበት ከተማ ውስጥ እዚያ ዘመናዊነት ቀላል በሆነ ሁሉም ነገር ዘመናዊ በሆነበት እና ኃጢአትም ገበያ ላይ ወጥቶ በሚሸጥበት ኃጢአት በአደባባይ የማያሳፍርበት ከተማ ላይ ሆነው ክርስትናቸው እንዴት አድርገው ጠብቀው እንደሚኖሩ እኔ በነገራችን ላይ ሁላችሁ እዚህ ኢትዮጵያ ውስጥ የምትኖሩ ሰዎች ውጭ ሀገር የሚኖሩ ሰዎች የሚፈተኑትን ፈተና እናንተ ቢገጥማችሁ እንዴት እንደምትሆኑ አላውቅም። ምክንያቱም ሱፐር ማርኬት እንኳን ገብቶ የጾም ምግብ ለማግኘት ምን ያህል ከባድ እንደሆነ ራሳቸው እስኪዞር ነው የሚፈልጉት። በዚያ ውስጥ ሆነው ነው የሚጾሙት። ልብ በሉ። አጥንትን ከስጋ የሚለይ ብርድ ውስጥ ሆነው ይጾማሉ። አጥንትን ከስጋ የሚለይ ብርቱ ብርድ ውስጥ ሆነው በረዶ ውስጥ ሆነው ይጾማሉ። እኛ ኢትዮጵያ ውስጥ የምንኖር ሰዎች ግን በእውነት እንዴት እንደቀለድንበት ክርስትናውን። እነሱ እዛ ውስጥ ሆነው የሚያስተምር መምህር በሌለበት፣ የሚቀድስ ካህን በሌለበት፣ ዕጣን ማሽተት እንኳን ባይችሉ በቪዲዮ አይተው የሚጽናኑበት፣ በቪዲዮ አይተው ዕጣኑ ይሸታቸዋል በመንፈስ። ያንን አይተው የሚጽናኑ ምዕመናን ባሉበት ከተማ ውስጥ ሃይማኖት እጅግ የከበረ ነው። ያንን አይታ ነው እንግዲህ አንተ ኢትዮጵያዊ ነህ ብላ የጠየቀችው ማለት ነው። እና የሰሙ ሰዎች ነው የነገሩኝ እንግዲህ ይሄንን ታሪክ ማለት ነው አብረዋት የነበሩ ሰዎች። ስለዚህ እኛ በዓል የምናከብር እንዴት ነው? አሁን ፋሲካ መጥቷል። የፊታችን ፋሲካ አለ። እንግዲህ ፋሲካን የሚያከብሩት እኮ በትልልቅ ሆቴሎች በሚዘጋጅ ድግስ ውስጥ ሆኖ ከፍቅረኞቻቸው ከሚስቶቻቸው ጋር ሆነው እየጨፈሩ እንዲህ ክርስቶስ የተነሳው እንድትጨፍር ነው አንተ። ክርስቶስ ሞትን ድል ነስቶ ተነሳ ተብሎ እዚህ እየተዘመረ እዛ መጨፈር እሱ የክርስቶስን ብርሃን ያሳየናል። እንደ አይሁድ መሆን እኮ ነው በእውነቱ። ይሄ እኮ እንደ አይሁድ መሆን ሌላ አይደለም። አይሁድ መቃብሩን ይጠብቁ ነበር፣ መቃብሩ አጠገብ ነበሩ። ብርሃኑን ግን ሳያዩ ቀሩ። ያ ሁሉ የብርሃን ጎርፍ ተጥለቅልቆ በዙሪያቸው፣ እነሱ ግን አያዩም ነበር። ምን አይነት ሞኝነት፣ ምን አይነት ቸልተኝነት ነው! ክርስቶስ ተነስቶ ምድር ሁሉ እየዘመረች ባለችበት ወቅት ሂዶ መተኛት፣ እናም ጭፈራ ቤት ገብቶ መከራን ማየት፣ በራቁት ዳንስ ልባቸው እስኪጠፋ ድረስ ጠጥተው በዳንስ በዳንኪራ የሚጥለቀለቁ ክርስቲያኖች ብዙዎች ናቸው። ይሄም አንድ ፈተና ነው። ይሄ ከባድ ፈተና ነው። በነገራችን ላይ በዘመናችን ላለችው ቤተክርስቲያን ከባዱ ፈተና ይሄ ነው እንጂ ሰይፍ ስለት አይደለም። የቤተክርስቲያን ፈተና የሚባለው የህይወት መዛል የሚያመጣቸው ፈተናዎች ቀላል አይደሉም። እና እንግዲህ ለሌላም ጠላት ደግሞ አሳልፈን በር እንዳንከፍት አሁን ካቶሊክ ቤተክርስቲያን ቅብጠት ለተሐድሶ መምጣት አስተዋጽኦ አደረገ ብለናል። እና የእኛ ደግሞ እንዲህ መሆን ዓለማውያን መሆን ጨርሰን እንደውም አንዳንድ ጊዜ ወደ ቤተክርስቲያን ይዘነው ገብተን አሁን የምንፈተነው ፈተና ቀላል አይደለም። መቅደሱ ድረስ የመጣው ርኩሰት ቀላል አይደለም። እንደምታውቁት መቅደሱ ድረስ ሳይቀር ክፉ ድፍረቶችን እያየን ነው።
በቀኖና አለመመራት በጣም እየታየ ነው። በውጭም ባሉት እዚህም ሀገር ውስጥም ባሉት አብያተ ክርስቲያናት ቀኖናዊነት በነገራችን ላይ ሁላችሁ እንደ ቀላል እንዳትመለከቱት። ዛሬ እየጣስን ለልጆቻችን የምናሳያቸው የቀኖና ጥሰት እና ይሄ ስርዓቱን የጠበቀ መዋቅራዊ ሂደቱን ያፋለሰ ሂደት ነገ ምን ይዞ እንደሚመጣ አታውቁትም። በጣም የሚመጣው ትውልድ ደግሞ ከዚህ የበለጠ ያሰፋዋል። እና የተበጣጠሰች ቤተክርስቲያን እንደ ፕሮቴስታንት ማለት ነው። አንድ አይነት አመራር የሌለው ሲነሳ አንድ ሰው ነው የጀመረው፣ ግን በኋላ ላይ የተለያየ ሆኖ ነው የተገኘው። ይሄ ቀኖና ስለሌለው የተፈጠረ ችግር ነው። ቀኖናዊነት ቀላል ነገር እንዳይመስላችሁ ይዞን የመጣ ከመጀመሪያው ጀምሮ ሐዋርያዊ ሰንሰለቱን ጠብቆ ቤተክርስቲያን ጠብቃ እንድትቀጥል ያደረጋት ይሄ ነው። አሁን ግን እንደዚህ አይደለም እያየን ያለ ነው። በገዛ ራሳቸው ክህነት የሚሾሙ ሰዎች እናያለን። ክህነታቸው ቢነጠቅም እንኳን ቤተክርስቲያኒቱ ብትቀማቸውም እንኳን ምን አገባህ ብለው ወደ መቅደስ የሚገቡ ሰዎችን እናያለን። ኧረ ነውር ነው በእውነት። በመጀመሪያ ቀኖናዊነት በደንብ መከበር አለ። ምንድን ነው ቀኖናዊነት? ገብቶናል። ግን በእውነት ቤተክርስቲያኒቱን አጽንቶ ድንጋይ ሆኖ ቤተክርስቲያኒቱ እንዳትፈረካከስ ሆኖ መሰረት ሆኖ የጠበቃት ቀኖናዊነት አይደለም። ቀኖናዊት ቤተክርስቲያን ውስጥ ነው የምንኖረው እና በቀኖና የምንገዛ ልንሆን ይገባናል። አዎ ቀኖናውን የማያከብሩ ጳጳሳት ልታዩ ትችላላችሁ፣ ግን ለቀኖናው መገዛት ግድ ይለናል። አዎ በተለያዩ ትልልቅ በምንላቸው ሰዎችም ቀኖናው ሲጣስ ልናይ እንችላለን። ግን ስለ ጣሶት ብትጥሰው ነገ ቤተክርስቲያኒቱን ታስደፍራታለህ። አሁን ስለገሌ ብለን ስለ ሰዎች አይደለም። መንፈስ ቅዱስ ስለሰራው ቀኖና ነው የምነግራችሁ። መንፈስ ቅዱስ ለሰራው ቀኖና ግን መገዛት መታዘዝ ግድ ይለናል። እሱን እያየን ያለነው ጥሰት አሁን ይሄንን ሁሉ የሚያጠፋ እና ለሌላ ነገር ቤተክርስቲያኒቱን አሳልፈን ልንሰጣት እንችላለን። ይሄ ትውልድ የማይቋቋመው ፈተና ልናመጣበት እንችላለን የሚለውን ነገር በማየት ካህናትም ምዕመናንም ለቀኖና ቤተክርስቲያን መገዛት መታዘዝ ግድ ይላል። ከቅዱስ ሲኖዶስ የሄደ ደብዳቤ የማይቀበሉ እኮ አብያተ ክርስቲያናት አሉ። መሪዎች ለቤተክርስቲያን መሪዎች ግን ከቅዱስ ሲኖዶስ የተላከ ደብዳቤ የማይቀበሉ፣ ከቅዱስ ሲኖዶስ የሄደ ደብዳቤ ተነቦላቸው አንፈልግም እኛን የምንመራው እንጂ የምናስተዳድረው እኛ ብለው የሚያስቡ ምዕመናን ተፈጥረዋል። እንዴ የእናንተ ገንዘብ ነው እንደ ቤተክርስቲያኒቱን የመሰረታት? ቤተክርስቲያን የምትሉት እናንተ ህንፃውን ነው እንዴ? ቤተክርስቲያን እኮ የክርስቶስ ናት፣ የማንም አይደለችም። የባለጠጎችም የድሆችም አይደለችም፣ የካህናትም አይደለችም፣ የክርስቶስ ናት ቤተክርስቲያን። እና የክርስቶስም ቤተክርስቲያን እኛ ባወጣነው ገንዘብ አንደላቀን ለምናኖራት እንዴ! ኧረ ነውር ነው። ቤት ተከራይታችሁ እንደምታኖሯቸው ሰዎች አድርጋችሁ አታስቡት። ታቦቱን ንዋየ ቅድሳቱን ቤተክርስቲያኒቱን እንደዚህ አይደለም ማሰብ ያለባችሁ። የእናንተ ገንዘብ ልጅነት ያሰጣል፣ ጥምቀት ሆኖ የእናንተ ገንዘብ የዘላለሜቱን ያሰጣል፣ ቁርባን ሆኖ እናንተ ያበረከታችሁት አስተዋጽኦ የክርስቶስን ድካም ይወክላል፣ ይተካል። ክርስቶስ ለሞተላቸው ምዕመናን ስንል ለምንድን ነው የማንታገሰው? በእውነት ክርስቶስ ዋጋ ለከፈለላት ቤተክርስቲያን ስንል ለምንድን ነው ቁጣችንን መታገስ ያቃተን? አልሸነፍ ባይነት ምንድን ነው? ይሄ ቀኖናን ላለማክበር ላለመቀበል የሚደረጉ ነገሮች ልክ አይደሉም። በእውነቱ ይሄ በቤተክርስቲያን ታሪክ ጠባሳ አስከትሎ የሚያልፍ ነው። አሁን በቤተክርስቲያን ታሪክ ስንመለከት እንዲህ አይነት ችግሮች ናቸው። የማይሻር ጠባሳ፣ የማይጠፋ ጠባሳ ብናሸው ብንለው ብንሰርዘው የማይጠፋ ችግር ፈጥረውብን የሚያልፉ እንደዚህ አይነት ችግሮች ናቸው እና ተረጋግተን እናስብ ለማለት ነው። ስለነበረን ጊዜ የአባቶቻችን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በዚህ በ21ኛው መቶ ክፍለ ዘመን ያላችሁ የቤተክርስቲያን መሪዎች ያላችሁ ምዕመናን ዘመን አጋጥሞን ዘመን አጋርቶን አንድ ላይ ነውና ያለነው፣ በአንድ መቅደስ ውስጥ ነውና ያለነው። ይህችን ቤተክርስቲያን ሁላችንም እንጠብቅ። እንደ አባቶቻችን ዘመን የሚያኮራ እንጂ የሚያሳፍር ታሪክ በዘመናችን እንዳይሰራ ሁላችንም እንከላከል። ይህን ነው የዛሬው መልእክቴ። እንግዲህ ይሄ ነው። ደህና